ተምቹ ከሀና ጋር ተጣላ። ያሲርና ተምቹ በሀና ምክንያት ተጣሉ። ወይዘሮ ሜላት ጠበቃውን ተወችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ኖላዊ ተከታታይ ድራማ ይዤ መጥቻለሁ ማለት ነው። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሆኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር በማድረግ አጠናክሩ ማለት ነው። እንግዲህ አሁን ላይ እንዳየነው እንደሰማነው ወይዘሮ ሜላት ጠበቃ ፈልጋ ፎቶውን ለማስወጣት ነበር ማለት ነው። አሁን ላይ ግን ሀንዬ መታ ሁሉንም ነገር ስለነገረቻት ጠበቃውን ትተዋለች ማለት ነው። እንግዲህ ሀና ወደ ተምቹና ወደ ያሲር ዘንድ ሄዳ ስለ ፎቶዎቹ ጉዳይ እንዲናገሩ ነግራቸው ነበር። እነሷም ደግሞ ሄዳ በመንገድ ቤቱ ስትሄድ አላገኘቻቸው፣ መንገድ ላይ ያገኘቻቸው። ሁለታቸውም ቁጭ ብለው እንግዲህ ተምቹ ሲጋራ እየጤሰ ነበር። ያሲር ደግሞ ለምንድነው የምታጤሰው እያለ እየመከረውም ይመስላል። ከዛም አልፎ ተርፎ እንግዲህ ሲጋራውን ስጠኝ በማለት መልስ ሰጡት። ሲጋራውን ቀምቶ መጠጣት ይዟል። ከዛም ሀና መጣች፣ ያቺ ፋራ መጣች እየተባባሉ እንግዲህ ከዛም መጣ እንግዲህ ሀና ተምቹ ጋር ሰላምታ ከተቀያየረ በኋላ ያሲር ስትለው ምን ነው አታናግርም እኔ ስትለው መብቴ ነው እያለ ከዛም በኋላ ተምቹ ምን ነው ሀና በቃ እሱ እንደዚህ ነው፣ ከዛም የመጣሽበትን ጉዳይ ተናገር እያለ ኮስተር ብሎ ተምቹ ሲላት እሷ ደግሞ የመጣሁትኝን ስለ ፎቶቹ ጉዳይ አባቴን ጠይቀውትና እናንተም እንደምታውቁ ተናግሬያለሁ፣ እናንተ ደግሞ ሄዳችሁ ያለውን ነገር ተናገሩ በሚል ነበር። እሷም ደግሞ እሺ ብሎ ተምቹ ሲል ያሲር ደግሞ ቋንቋ ቀጥዬ ላንቺ ምንም ነገር አልናገርም መስዋዕትም አልከፍልም ብሎ ሲል ተምቹ በቃ ተይው ሀና ብሎ ሲላት ከዛም በኋላ ተምቹ ሲጋራውን ስጠኝ ብሎ ለቅሶ እየጠጣ ሀናን ትቷት ሄደ። ተምቹ ሀና ተይው በቃ እንግዲህ አንዳንዴ እንደዚህ ያደርገዋል፣ ከትንሽ ሰዓት በኋላ ያብዳል ይሄ ልጅ እያለ እንግዲህ አይኔ ነገሩ ገብቶኛል እያለች ሀና በቃ እኔ ልከተለው ብሎ ተምቹን ጓደኛውን ተከትሎ ሄደ። እንግዲህ ሀና ተመልሳ ወደ ቤት መታለች ማለት ነው። ወደ ቤትም ስትመጣ እንግዲህ ተኛችበት። ኤዝራ ተነሽ ንቂና አሁን ደውይለት ነበር ያለቻት ማለት ነው። እሷም ደግሞ ኤዝራ ግን ነገረኛ ነው፣ ምክንያቱም እናቴ የምትሰራውን ራሱ ለጽዮን ነግሯታል። እኔ ነገረኛው እንዳልወድም ነበር ያለችው። የበፊት ለቀጣይ ህይወትሽ ሳይሆን አሁን የምንኖረው ህይወትሽን አስቢ ነው ያለቻት። ያው ሰላም የምታስበው የአሁኑን እንጂ የድሮውን አታስብም። እኔ ከአንተ ጋር የተገናኘሁት የአሁኑን ህይወቴን አስቤ እንጂ የድሮውን የወደፊቴን አይደለም በማለት ሀና ደግሞ አስባ ያው ሳትደውልለትም እያሰበች ተኝታለች ማለት ነው። ከዛም በመቀጠል እንግዲህ አሁን ላይ ወይዘሮ ሜላት ባሏን ለገደለችውና ኬክ እያለች ሌሊት ለምትቀባጅረው ልጇ ለሀና ነግራ ኬኩ እንድታስመጣላት አድርጋ እንግዲህ በድብቅ ኬኩን ሰታት ደስ ብሏት በልታለች ማለት ነው። በጣም ደስ የሚል ሁኔታ ነው። እንግዲህ አሁን ላይ ተምቹ እና ያሲር ለምንድን ነው ለሀና የማትፈቅደው ሲለው የማትናገረው ሀና ማለት እኔ ካንቀጥ ምንም አላደርግም እየተባባሉ እንግዲህ ተለያይተዋል ማለት ነው። ከዛም እንግዲህ በስተመጨረሻ ሀና በጣም የሚገርም ሁኔታ ወይዘሮ ሜላት ጋር ሂዳ ለምንድን ነው ጠበቃ የምትፈልጊው ስትላት እኔ ጠበቃ የምፈልገው ያንን ፎቶዎች ማን እንዳመጣውና ለማን እንደሆነ ለማወቅ ነው ስትል እሷ ደግሞ ይህንን ፎቶ እኮ ያመጣው እና ይሄ ፎቶ ለአባትሽና ለነዛ ልጆች ጉዳት እንዳያደርስባቸው ብዬ ነው እያለች ስትላት ምንም አያደርግም እማዬ እኔ አባቴን እኮ ጠይቀውታል፣ እነሱን ደግሞ ነግሬያቸው ነው የመጣሁት እያለች ወይዘሮ ሜላት ነግራታለች። እሷም ደግሞ በነገሩ እሺ ብላ እንግዳማ ጠበቃውን በቃ እንዴት ለአባትሽ ንገሪው ብላ ወይዘሮ ሜላት ነገሩን አብርዳለች ማለት ነው። ከዛም በመቀጠል እንግዲህ ሀና ያው ነገር አንዴ ከያዘች ስለማናቅ ከእናቷ ጋር ተነጋግራ ኬኩን ሰጣት ተመልሳለች። ዛሬ ላይ እንግዲህ ድንብላል ከምላሴና ከሰላም ጋር ወይዘሮ ሜላትን ያለው ብላ እንግዲህ እስር ቤት ድረስ አጥቅሳ ምግብ ሄዳለች ዘነጥ ብላ ማለት ነው። ከዛም እንግዲህ በለቅሶ ነበር ልክ እንደ እናትና እንደ ልጅ እንጂ እንደ ሰራተኛ አታያትም። ወይዘሮ ሜላት ያው ለሁሉም ጥሩ ሰው እንደነበረች የሚታይ ነው። ከዛም በመቀጠል እንግዲህ ወይዘሮ ሜላት አሁን ላይ የሀና ድንብላልን ስታይ ተናፍቀሽ ነበር እንኳን መጣሽ ስትላት እንግዲህ ምግቡንም ሰጠቻት። ከዛም ይዛ ወደ እስር ቤቷ ሂዳ እንግዲህ ምግቡን እየበሉ ሳለ ለልጅቱም ኬክም እንዳመጣችላ ከበሉ በኋላ ለእሷ ደብቃ ሰጠቻት ማለት ነው። ከዛም እንግዲህ ልጆቹ የህይወት ታሪካቸውን ንገሪኝ ሲሏት አንቺ ጥሩ ሰውና ጥሩ ኑሮ ያለሽ የምትለብሽው በቃ ለእኛም የተረፍሽ ነሽ እና ምንድን ነው ምን ሆነሽ ነው እያሉ ሲሏት እንግዲህ ልጅቱን
እሷ ከመጣች እነግራችኋለሁ በማለት ባሏን የገደለችው ጋር እንግዲህ ከዛም በመቀጠል እንግዲህ ነይ ቶሎ ብላ ባሏ ጋር ልጅቱን ራሷን እያሻሸች እንግዲህ ነገሩ ሁሉ ለመናገር ጀምራለች ማለት ነው። የጀመረችውም እንግዲህ እንዳንቺ አይነት ልጅ ነበረችኝ ኬክ የምትወድ ከዛም 16 ዓመት ያህል ስፈልጋት የኖርኩትና እንዴት ጓደኛዬ እንግዲህ ነገሩን ሁሉ አበላሽታ በድብቅ ሌላ ልጅ አምጥታ ይቺ አንቺ ልጅ ናት በማለትና የኔን ንብረት አውድማ ብዙ ነገር አሳልፍ ያለው አሁን ላይ ግን እሷ ሞታ እኔ እስር ቤት ገብቻለሁ፣ አንቺ ገዳይ ነሽ ተብዬ እኔ ግን አልገደልኳትም በሚል ነው እና ያስገቡሽ አንቺ እንዴት ደመኛሽን ሳገል ገለሽ ገድለሽ ብለው ነው እንጂ እውነት እንዴት ልትታሰሪ ታልሽ ሲሏት እንግዲህ እሷ ታስራለች አሁን ላይ እኔ ታስሬያለሁ እሷ ሞታለች በሚል እንግዲህ ሁሉንም ነገር ነገረቻቸው። ከዛም በመቀጠል እንግዲህ አንዲሱም እንደዚሁ ባሏን የገደለችውም ሌሎቹም በየተራ እየተጨዋወቱ ካለ ወይዘሮ ሜላት እንግዲህ ጥሪ መጥቶላታል። በዛም እንግዲህ ተምቹና ያሲር አሁን ላይ ተምቹ ሀና ያደረገችውን ነገር ሲነግረው ተምቹ ማመን አቅቶትና ሀና ይሄን አትሰራም በማለት ነገረው። ሀና እኮ ከሌላ ወንድ ጋር ፎንቃ ፎንቃ ሲላይቻት ነው የትምህርት ቤት ጓደኛዋ ነው እና በአይኔ በብረቱ አይቼ ነው ተምቹ ያንን ልልህ የቻልኩት ሲለው እንዴት ሀና እንደዚህ አታረግም ውሸትህን ነው እያለ ሲለው እንግዲህ በአይኔ በብረቱ ነው ያየሁት ምን ትለኛለህ እያለ ብሎታል ማለት ነው። በስተመጨረሻም እንግዲህ ተምቹ ተናዶ ወደነ ሀና ቤት ሂዷል። ከዛም በስተመጨረሻ ድንብላን ነበር የከፈተች ለዘሩሁን ብላ ስታረገው ዘሩሁን አትበይኝ። እዛም ተቃፈው ሰላም ከተባባሉ በኋላ ሀና የት ናት ነበር ያለው። ሀናን ፈልገህ ነው የመጣሁ? እኔ ደግሞ እኔን ፈልገህ መስሎኝ እኔ እኮ ሰፈር ድረስ መጥቼ ነበር አልሰማሽም? እኔ ስላት አዎ ሰምቻለሁ እያሉ መልስ ተመላልሰው ነበረ። ከዛም በመቀጠል እንግዲህ አሁን ላይ ወይዘሮ ሜላትና አይሚን ሀናና አይፎን ድንብላልና ተምቹ እንግዲህ ሀናን ጥሪልኝ እኔ ሀናን የፈለግኳት ለጉዳይ ነው ብሎ እሺ እጠራልሃለሁ ብሎ እንግዲህ እጇን ስሞ ታርቀው ከዛ ሀናን ስትመጣ እንቅ ነበር ያደረጋት። ሲያንቃትም እንግዲህ ምንድነው ተምቹ ስትለው አንቺ የጆሮ ነሽ ሁሌም ቢሆን አንቺ እኔ ከአሜሪካ የቀረሁት ለውዱ ጓደኛዬ ያንቺን ላንቺ ህይወት ስነው እዚህ የሆንኩት እና ለምንድን ነው ከሌላ ወንድ ጋር ባይሽ ወይም ደግሞ ቀጥ ብለሽ ብታይ እገልሻለሁ አንቺ ሁሌም ነገም ዛሬም የጆሮ ነሽ ሲላት ምን ማለት ነው እያለች እና ደግሞ ባለፈው ይወደኛል ወይ በየ ስለ ለምን አልነገርከኝም ስትለው የባለፈውን ጸጸት አሁን ባለፈው እሺ ቢጠይቅሽ ኑሮ ሽቴው ነበር ያን እንግዲህ ፈጣሪ ነው የሚያውቀው እያለች እንግዲህ የድሮ እያመጣ የተጸጸቻ ካሁን ቀጥለሽ ሌላ ወንድ ብታይ ቀጥ ብዬ እገልሻለሁ ብሎ አስፈራርቷታል ማለት ነው። ሀናም እንግዲህ ዛሬ ላይ ተኝታ ከመኝታዋ እየፈራች ስለነበር አርፍዳም የተነሳችው አልተነሳችም። ምላሴ ድንገት ሂዶ ምንድነው ምን ሆነሽ ነው ሲላ ሰላም መስለው ሊቀሰቅሳት ሲል ሀና ናት። ከዛም ሀናን ስለሚፈራት ምንድነው ምን ሆነሽ ነው ሲላት እኔ እኮ ሀና እኔ ምንድነው እንደ ሰላም ማታየኝ ችግር የለውም አይ አንቺ እንደዚህ አታደርጊም ብዬ ነው ዛሬም ሆነሽ ነው ተምቹ እኮ መጥቶ አነቀኝ አንቺ ማለት ሁሌም የአሲር ነሽ ከአሲር ውጭ ሌላ ወንድ ብታይ እገልሻለሁ ብሎ አለኝ አነቀኝ ሲለው ተምቹ ምላሴ ደግሞ በጣም ነገሩ ሁሉ ገርሞት በጣም የሚገርም ሁኔታ ሁሉ እንግዲህ ለተምቹ ዝቶበታል። እኔ ያው ክፉ ነኝ የራሴ ነገር ከሆነ በኋላ የእሱን ስሜት ሳልረዳ ሰብሬዋለሁ እያለች እንግዲህ ራሷን መቆመስ ጀመረች ማለት ነው ሀና። ከዛም እንግዲህ ምግብ አልበላሽም ነይ እንብላ ብሎ ወደ ሳሎን ወስዶ ምግብ አብረው እየበሉ ነበረ። ከዛም በመቀጠል እንግዲህ ተምቹ ወደዚህ መጥቶ ሀናን ሲያንቃት ያሲር ደግሞ ፍርድ ቤት ወይም ፖሊስ ጣቢያ ሄዶ ስለ ፎቶቹ እውነቱን ተናግሮ ከዛም ወይዘሮ ሜላትን አገኛለሁ ብሎ ወደ ወይዘሮ ሜላት ሄዶ እንግዲህ ወይዘሮ ሜላትን ካነጋገረ በኋላ እሷ ደግሞ እንግዲህ ይሄን ነገር እና ይሄንን ጉዳይ እኔ በጥሩ ሰላምታ እሷ ደግሞ በቃ ያንተን ውለታ መቼ ነው የምከፍለው ብላ እንግዲህ ወይዘሮ ሜላትን ያሲር አግኝቷት ከእሷ ጋር ተገናኝቶ ሁሉንም ነገር አውርተው ተለያይተዋል። ያሲር እንግዲህ ጥሩም ልጅ ነው። ከዛም ከተምቹ ጋር ከተገናኙ በኋላ እንግዲህ ካሁን ቀጥለ ሀናን እንዳደርስባት ነው ያለው። ሀና ግዱ ደዢ ነው። ከዛም ተምቹና ሀና ያሲር እንግዲህ በስተመጨረሻም ተመታተው ሆዱን መቶታል። የቁናው እያለ የእንቅቡ ተንጣጣ እያለ ያሲርም ተለያይተዋል ማለት ነው። በጣም የሚገርም ነው እና ቪዲዮ ላይክ ሸር አድርጉ። ወዳችኋለሁ። መልካም ጊዜ ይሁንላችሁ። አላህ ሱብሃነሁ ወተዓላ ይለየን እና ይለያችሁ። ባይ ባይ።